ኢትዮጵያ በአዲስ የታሪክ ምዕራፍ ላይ ቆማለች። ከ4 ዓመታት በላይ ሲከናወን የቆየው የሀገራዊ ምክክር የዝግጅት ተወካዮችን የመምረጥና የአጀንዳ ማሰባሰብ ምዕራፍ ተጠናቆ የሀገራችንን ዕጣ ፈንታ የሚወስነው ታላቁ የሀገራዊ ምክክር ጉባኤ በይፋ ተጀምሯል። ይህ ታላቅ ጉባኤ የነገ ኢትዮጵያ ዕጣ ፈንታ የሚወሰንበት፣ የትናንት ቁስሎች የሚታከሙበት፣ የነገ ብሩህ ተስፋዎች የሚሰነቁበት ወሳኝ ምዕራፍ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ባካሄዳቸው የአጀንዳ ማሰባሰብ መድረኮች ያልተሰሙ ድምፆች ተደምጠዋል። በሁሉም ማዕዘን ያሉና ሀገር ወዳድ ኢትዮጵያውያን በንቃት ተሳትፈዋል። ዛሬም እየተካሄደ በሚገኘው ታላቁ የምክክር ጉባኤ ላይም በንቃት እየተሳተፉ ይገኛሉ። በምክክሩ የመውለጃዋ ቀን ቢደርስም የሀገሯን ጥሪ ተቀብላ ከጋምቤላ ክልል የመጣችው ክርኑዶ እጁሉ አንዷ ነች። ክርኑዶ የምክክሩ ሂደት እንዴት እንደሚካሄድ የግንዛቤ ማስጨበጫ መድረክ እየተካሄደበት ባለበት ወቅት ምጧ መጣ። በዘውዲቱ ሆስፒታል በተደረገላት ድጋፍና እንክብካቤ ወንድ ልጅ ተገላግላለች። የልጇንም ስም ምክክር ስትል ሰየመችው። ሀገር ከዚህ በላይ መስዋዕትነት ሊከፈልላት ይገባል የምትለው ክርኑዶ ሀገራዊ ምክክሩ ለልጆቻችን የተሻለች ሀገር ለመገንባት የሚያስችል የማይነቃነቅ የማዕዘን ድንጋይ የምናስቀምጥበት ነው በማለት ተስፋ ሰንቃለች። ሀገራዊ ምክክር ለመሳተፍ ነው የመጣሁት። ከ3 ቀን በኋላ ኦሪንቴሽን ተጀመረ። አድዋ ድል ላይ ኦሪንቴሽን ጊዜ ነው ሚቱ የመጣ። ከሰኞ ጀምሮ ወደ ምክክሩ መለሳለሁ ለመሳተፍ። አዲስ ትውልድ ስለተወለደ ለወደፊት ደግሞ እንደዚህ ጥሩ ትውልድ ይኖራል ብዬ አሰብኩት። ምክክሩ ሲያልቅ ደግሞ አገራችን ኢትዮጵያ በቃ ትልቅ ሆኖ የተከበረ አገር ይሆናል። እኔ ለልጄ ጥሩ ተስፋ ይኖራል ብዬ አሰብኩት። ስሙ ምክክር አልኩት። ሌላኛዋ ከደቡብ ኦሞ ሐመር አካባቢ የመጣችው ተመካካሪ ደግሞ በጥልቅ የሀገር ፍቅር ስሜት ውስጥ ሆና እንዲህ ትለናለች። ልቤ በተስፋ ተሞልቷል። ለብዙ ዘመናት እንደኛ ያሉ ሴቶች ታሪክን ከሩቅ ቆመን እንመለከት ነበር። ሌሎች ይናገር ነበር፣ ሌሎች ይወሱን ነበር። እኛ ግን ከሩቅ ቆመን እናይ ነበር። ዛሬ ግን ለመጀመሪያ ጊዜ ሀገሬ እንድናገር ጠርተኛለች። ማን ያሸንፋል ብለን አንጠይቅ፣ ኢትዮጵያን አሸናፊ እናደርግ። እኔና የብዙ እናቶች ህልም ይህ ነው። ሀገር ማለት ዳር ድንበሩ ወይም አፈሩ መሬቱ ብቻ አይደለም። ሀገር ማለት ሰውና እሴቱም ጭምር እንጂ። ትላንት በጋራ ያሳለፍ እና በደምና በአጥንታችን ሀገር የገነባን ዛሬ አብረን ቆመን ነገን በአንድነት የምንገነባው። ዛሬ አዲስ ምዕራፍ ተጀምሯል። ልዩነታችንን በውይይት የምንፈታበት ሀገራዊ ምክክር። ይህ ጉባኤ ኢትዮጵያ ለአፍሪካዊ ችግር አፍሪካዊ መፍትሄ በሚል መርህ ከራሷ አልፋ ለሌሎች ምሳሌ ሆና የተግባር ትምህርት የምትሰጥበት ታሪካዊ መድረክ ሆኖም ይመዘገባል። This is a historic opportunity. ይህ ምክክር ታሪካዊ ድል ነው። ምክክሩ ኢትዮጵያ ሰላምን፣ ቀጣይነት ያለው እድገትና ልማትን እንደምታስጠብቅ የሚያሳይ ታሪካዊ ምዕራፍ ነው። የምታካሂዱት ውይይት በሀገራዊ ኃላፊነትና በሰላማዊ መፍትሄዎች ላይ ያለንን እምነት በተግባር ማሳያ ነው። ምክክሩ ብዝሃነታችንን የሚወክል ሲሆን ለእኛ ለአፍሪካውያን እጅግ አስፈላጊና ትምህርት የምንቀስምበት ነው። ዓላማውም ሀገራዊ መግባባትን ማመቻቸትና ወደ አንድ ግብ በማምራት ሰላምና መረጋጋትን እንደሚያመጣ እምነት የሚጣልበት ነው። It is to build credible conversation towards one thing, peace and stability. አንዳንድ አጋጣሚዎች ከታሪክ ብዕርና ብራና ፊት ያቆማቸዋል። ከታሪክ ብዕርና ብራና ፊት መቆም ብቻ ሳይሆን ያሻችሁን የፍቃዳችሁን መጽሐፍ እንድትችሉ ብዕርና ብራና ያቀብሏችኋል። ይህ ዛሬ የምንገኝበት መድረክ
ልባም ለሆኑ ሰዎች የታሪክን የአጋጣሚን የእድልን ጠቃሚነት ማዝለቅ ለፈለጉ ሰዎች በዚያ ብዕር በዚያ ብራና ላይ ሀገርን የሚታደግ የሚጠቅም የሚገነባ ለዘመናት የሚታወስ ታሪክ ለመጻፍ እድል የሚሰጥ ነው። ኢትዮጵያ ከመቼውም ጊዜ በላይ ምክክር ያስፈልጋታል። ቁጭ ብሎ መነጋገር፣ የተጣላን ማስታረቅ ጥንትም የነበረ ወግና ባህላችን ነው። ዛሬ ይህንን በተሻለ ደረጃ ልንገነባው መንገዱን ጀምረናል። በምክክር የማይፈታ ቋጠሮ የለምና ኢትዮጵያውያን ልዩነቶቻቸውን በብዕር ኃይል በውይይትና በጋራ መከባበር መፍታት እንደሚችሉ ለዓለም አቀፍ ማህበረሰብና ከሁሉም በላይ ደግሞ ለኢትዮጵያ ሕዝብና ለራሳችን የምናስመሰክርበት መድረክ ነው። በዚህ አዳራሽ ውስጥ ስትቀመጡ የምትወክሉትን ሕዝብ በሚገባ ማስታወስ ተገቢ ነው። ግጭትና ስቃይ ኢትዮጵያ ውስጥ ማብቃት አለብን። እንኳን ለራሳችን ለአፍሪካ ተምሳሌት የሆን የነጻነት ቀንዲል አገር ነን። ሁሉንም ጉዳዮች ዛሬ እንደጀመርነው በውይይትና በመነጋገር መፍታት ይቻላል ይገባልም። አንድነት ማለት አንድ አይነት መሆን ማለት አይደለም። ብዝሃነት ውበት፣ ምክክር ደግሞ ጥንካሬ ነው። በአስተሳሰብ መለያየት ጠላትነት ሳይሆን ይበልጥ እንድንጎለብት የሚያደርግ ሀብት እንጂ። የምንወያየው እያንዳንዱ ቃል የነገዋን ሰላማዊና የበለጸገች ኢትዮጵያን የሚገነባ ጠንካራ ጡብ ነው። ስንደማመጥ ሀገራችን በጽኑ መሠረት ላይ ትቆማለችና። የጽናታችን ምስጢር ምንድን ነው ያላችሁ እንደሆነ ሽምግልና፣ ንግግር፣ ይቅርታ፣ ካሳ የሚባሉ ሳይንስ በቀላሉ መርምሮ ፈትሾ ሊመልሳቸው የማይችሉ ድልብ ሀብት በእኛ ሕዝብ ልምምድ ውስጥ ነበረ። ይጋጫል፣ ግን ይነጋገርና በይቅርታ በካሳ ይፈታል። ይህ ንግግርና የይቅርታ ባህላችን ኢትዮጵያን አጽንቷል። ይህ ውይይት፣ ይህ ምክክር፣ ይህ ንግግር በዚያ ባህላችን ላይ የሚንተራስ ከሆነ ለእኛ ብቻ ሳይሆን ለሚቀጥሉት በርካታ አስርት ዓመታት የሚዘልቅ የሚያቆይ መሰረት መጣል ይችላል። የዛሬ ምክክር ለነገው ትውልድ የሚተላለፍ ታላቅ ቅርስ ነው። ዛሬ የምንመካከረው ስለ ዛሬ ብቻ አይደለም፣ ለነገዋ ኢትዮጵያ ብሩህ ተስፋ የሚሰንቅ የማዕዘን ድንጋይ እንጂ። ሀገር በምክክር ትጸናለች።